ስታሊን ገብረስላሴ ወደ አስመራ ለማምራት ቀነ ቀጠሮ ያዘም። ነገር ግን የስታሊን አካሄድ አንጋፋው ጋዜጠኛ ታደሰ ሚዛንን ጨምሮ በርካታ የትግራይ ወጣቶች እየተቃወሙት ነው። ከመቀለ ተገፍቶ መውጣቱን ሲናገር የቆየው የትግራይ ፕሬዝዳንት ጌታቸው ረዳ ሚስጥር ዘረገፈም። በሌላ መረጃ የብልጽግና መንግስት በ221 የትግራይ የጦር መኮንኖች ፖለቲከኞችና ታዋቂ ሰዎች ሀብት ንብረታቸውና የባንክ ሂሳባቸው አገደም። የተጠለፈው የኢሳያስ አፈወርቅና የኤርትራ ፋይናንስ ሚስጥራው መረጃ አነጋጋሪ ሆኗል። ይህ ተከዘ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በቅድሚያም ስታሊን ገብረስላሴ ወደ አስመራ ለማምራት ቀነ ቀጠሮ ያዘም። የስታሊን ጉዞ የሻዕቢያ አፈቀላጤ የሆነው አወል ሰዒድ ባቀረበለት ጥያቄ መሰረት ነው። ይሁን እንጂ የሁለቱንም ማለትም በዶክተር ደብረጽዮን ገብረሚካኤል የሚመራውን ህወሓት አፈቀላጤ ስታሊን ገብረስላሴም የሻዕቢያ አፈቀላጤው አወል ሰዒድ መገባበዝ ያልተቀደሰ ጋብቻ በሚል የትግራይና የኤርትራ ወጣቶች እየተቃወሙት ነው። የጠላት ወዳጄ ነው በሚል አካሄድ የህግደፍ አፈቀላጤ የሆነው አወል ሰዒድ ከህወሓት ጋር የመታረቅ ፍላጎት እንዳለው ሲገልጽ ቆይቶ አይዘነጋም። ለዚህም ጥያቄው ከተወሰኑ የህወሓት ደጋፊዎች አዎንታው መልስ ማግኘቱን ተገልጿል። አወል ሰዒድ በ2013 ዓ.ም ከ1000 በላይ ንጹሃን ተጋሩ በኤርትራ ሰራዊት ሲረሸኑ በታሪካዊቷ ከተማ አክሱም ተገኝቶ በሐውልት ስር ሆኖ ቪዲዮ እየቀረጸ ወደ ሰማይ አንጋጦ እንኳንም ተገደላችሁ ብሎ ወደ ሰማይ ጥይት በመተኮስ ደስታውን የገለጸ ዋና ጄኖሳይደር ነው። ይህንን ወንጀሉ አድበስብሶ ነው ታዲያ አሁን የተጋሩ ወዳጅ በመምሰል በድፍረት ከተጋሩ ወንድሞቻችን አብረን እንሰራለን እያለ ያለው። በተለይም ለዛራ ሚዲያ ኔትወርክ ባለቤት ስታሊን ገብረስላሴና ለደደቢት ሚዲያ ባለቤት ኃይለ አረፋይነ የበጋራ እንስራ ይፋው ጥያቄ አቅርበዋል። ለሁለቱም የሚዲያ ባለቤቶች የማይናወጥ አቋም ያላቸው በማለት ሲያንቆለጳጳሳቸው ተደምጧል። አወል ሰዒድ ወደ አስመራ እንዲመጡም ይፋው ጥሪ አቅርቦላቸዋል። በአወል ሰዒድ ለቀረበ ግብዣም በስታሊን ገብረስላሴ አዎንታዊ መልስ አግኝቷል። ስታሊን በሚዲያ ወጥቶ በሰጠው ምላሽ ከኤርትራ ወንድሞቻችን ለመስራትም ሆደ ወደ አስመራ ለመሄድ ምንም ግብዣ አያስፈልገኝም ብሏል። በመጪው ግንቦት ወር ወደ አስመራ እንደሚሄድም ይፋ አድርጓል። ምንም እንኳን የህግደፍና የህወሓት ደጋፊዎች እርስ በርሳቸው እየተሟካሹ ቢሆንም የነዚህን ቅርርብ ከትግራይና ኤርትራ ህዝብ እርቅ ጋር የሚገናኝ እንዳልሆነ ግልጽ ነው። ኤርትራውያን ከትግራይ ህዝብ ጋር መልካም ጉርብትና፣ ሰላምና ፍቅር፣ ልማት የሚፈልጉ ሲሆን በአንጻሩ ህግደፍና ህግደፋውያን ግን ብቻቸውን መዋጋት ስለማይሆንላቸው ጊዜያዊ ድጋፍ ለማግኘት የሚያቀርቡት የድረሱልን ጥሪ ነው። በቅርቡ ከወደብ ጋር በተያያዘ ሰጣገባ ውስጥ የገቡት ኢትዮጵያና ኤርትራ ጦርነት ለመቅጠም ሰራዊቶቻቸውን ወደ ቡሬ ድንበር ማስጠጋታቸውን ይታወቃል። በዚህ ስጋት የገባው ሻዕቢያ ብቻውን ተዋግቶ ድል ሊቀናው ይቅርና ህልውናቸውም አደጋ ውስጥ ስለገባው ከህወሓት ጋር ታርቆ አጋዥ ፍለጋ እየካተነ ነው። ከዚህ በፊት ከብልጽግና ጋር ወግኖ ትግራይን እንደጨፈጨፈ ሁሉ አሁን ደግሞ ከህወሓት ጋር ወግኖ ብልጽግናን ለመውጋት ያቀደው የሴራ እርቅ መሆኑ የአደባባይ ሚስጥር ሆኗል። ነገር ግን ትግራይ ከየትኛውም ወገን የምታደርገውን ጥምረት ጥቅሟን ቀዳሚ ያደረገ ሰላማዊና ርዕዮተ ዓለምን መሰረት ያደረገ መሆን እንዳለበት አንጋፋው ጋዜጠኛ ታደሰ ሚዛንን ጨምሮ በርካታ ወገኖች እየመከሩ ነው። ጋዜጠኛ ታደሰ ሚዛን ትግራይ እስካሁን ድረስ እየተፈጸመባት ካለው የኢትዮጵያና የኤርትራ የፖለቲካ ልሂቃን እልቆ መሳፍርት የሌለው በደል መማር እንዳለባት አጥብቆ እየተናገረ ነው። መላው የኢትዮጵያ ኃይሎች ብቻ ሳይሆኑ የውጭ ኃይሎችም ጨምሮ በሰባት ሀገሮች ተወረናል፣ ተጨፍጭፈናል፣ ተቀጥቅጠናል፣ ተገድለናል፣ ተደፍረዋል እናቶቻችን እህቶቻችንና አሁን የትግራይ ህዝብ ማን ይዞ ሊጓዝ ይገባዋል ትላለህ? አጋር ማለት ነው። ብስራት አጋራ ማን ይዞ ነው? እንደ አጋር ማን ይዞ ነው ሊጓዝ የሚገባው? አይ ብስራት በጣም አደገኛ ጥያቄ ነው የጠየቀኝ። አጋራችን ማን ይሁን እያልከኝ ነው? ያ ማን ይሁን አጋራችን? ከዚህ በኋላ ምክንያቱም ሁሉም ጨፍጭፎናል። ኢንስፓየር ላደርገው የምፈልገው ነገር አንድና አንድ ነው። ለካ በቋንቋ መገናኘት ከንቱ ነው ብስራት። ለካ ኩታገጠም ህዝቦችንን ብለ በተራራ መገናኘት ትርጉም የለውም። ለካ ድሮ ይመስለኝ ነበር። ለካ በሜዳና በመስክ መገናኘት ትርጉም የለውም። ለካ ተመሳሳይ እምነትና ተመሳሳይ አስተሳሰብ ተመሳሳይ ቋንቋ ምንናገር ህዝቦችንን ብለህ ማሰብ ለካ ከንቱነት ነው። ከንቱነቱ ቋየ ነው ብስራት። ግን ከዚህ በኋላ ተጋሩ መዛመድ ካለብን ምንዛመደው አይዲዮሎጂካሊ ከኛ ጋር
ከሚመሳሰል ሪኦት ዓለማችን ተጋሩ ከማን ጋር ነው የሚመሳሰለው? አሁን እኛ እኮ ተጋሩ ነንና የኦሮሞ ህዝብ መብት ካልተከበረ የተጋሩ አይከበርም። የስልጤው ህዝብ መብት ካልተከበረ የተጋሩ መብት አይከበርም ብለን በዲሞክራቲክ ሴንትራሊዝም ምናምን ህዝቦች ነን። የሆነ ዛማዶ ትግርኛ የሚናገር ህዝብ ስላለ ወዳጃችን ነው ብለን ማሰብ ህዝቡ ሳይሆን ህዝቡን የሚመሩ ልሂቃን ግን አራጆቻችን መሆናቸውን ያወቅነው አሁን አይደል እንዴ? ብስራት አውላላ ሜዳ ላይ መታረዳችን አላንስ ብሎ ልጆቻችን እኮ በቤተ መቅደሳችን በራፍ ላይ እኮ ነው የታረዱት። የአክሱም ጽዮን በራፍ ላይ እኮ ነው ሰማዕት የሆኑት። ሰማዕት ያደረጓቸው ሰዎች ደግሞ ማን እንደሆኑ እናውቃለን። አየ ቋንቋ ትርጉም እንደሌለው አታ በይዛ ሐዋይ ሐውካይ ግደፈኒ ልካስ ለካሰው ለይሰደከ አታ በጃኻ ግደፈኒ ከማኻ ትግርኛ ተዛራቢ እንዳልካስ ተሕረድ። ስለዚህ what the use of the language አንተ ሓደ ባህሊ ኢና ሞግደፉና ተወልካስ ዘይገድፈዋ አንተ ጎረባልቲና ፕሊስ ጎረቢታሞች ነን። አንድ ቋንቋ ነው የምናወራው። አንድ አይነት እምነት አለ። እባካችሁን ይሄን ህዝብ ተው ብትል ሚደው የለም ለካ። ታዲያ ምን እናርግ? አይዲዮሎጂካሊ ነው የሚያስፈልገናው። አይዲዮሎጂካል አጋር የሪኦተ ዓለም አጋር አብረን ከኖር እንኖራለን። አብረን ካልኖርን ደግሞ መርቃችሁ ሸኙን። እኛ ምናማርረው በላያችን ላይ ዘመቻ የከፈቱብንን እንጂ የአማራ ህዝብና የኤርትራ ህዝብ ምን ተዳው? እኔ አሁን የትግራይ ህዝብ ለልቂት የተዳረገበት ምክንያት አንድና አንድ ነው። ታውቃለህ አይደል እንዴ? ቲፒኤልኤፍን ፍለጋ ወያኔን ፍለጋ በሚል ፖለቲካል ፕሪቴክስት ዛሬም ይሄ ነገር በአማራ ህዝብ እንዲደገም እኔ አልመኝም። ጠቅላይ ሚኒስትሩ ማን እንደሆነ እኮ ማያቅ ህዝብ አለ እኮ። የጠቅላይ ሚኒስትሩን ስም እኮ ማያቅ ህዝብ አለ እኮ። ብስራት ባህር ዳርን አይቶ በአይኑ ባህር ዳርን አይቶ ማያቅ ህዝብ አለ እኮ እንዴ። እኔ ብስራት አካዳሚክ ስታተስ ሲቀየር ጭንቅላቴ ካልተቀየረ ምን ይሰራልኛል? ጭንቅላቴ መልክ ካልያዘ ምን ይሰራልኛል? አካዳሚክ ስታተስ እየጨመረ በሄደ ቁጥር አካዳሚክ አቅም እየጨመረ በሄደ ቁጥር የህዝብን ስም አንስታ መጨፍጨፍ አለበት ብለህ ትናገራለህ። ብስራት ምንድን ነው? why the meaning of the intellectualism? እኔ አንዴ ሞጫ ነገር ልንገርህ። አንተም እኔ አማርኛ as a medium of the communication እንጠቀምበታለን፣ ግን ትግራውት ነው ሪሰርች የሆነ ማቴሪያል ነው ነገር። the more ትግራይ empowers academically, scholarly, in public intellectual ነው የሚሆነው። public intellectual ነው፣ ኮንሰርቫቲቭ አይደለም የሚሆነው። public intellectual ነው የሚሆነው። ለህዝብም ወደዚህ ነው public intellectual ነው። አምባሳደር ስዩም መስፍን public intellectuals ናቸው። አባይ ፀሐዬ እኮ በዩኒቨርሲቲ ዘመን አዲስ አበባ ዩኒቨርሲቲ እኮ የአዲስ አበባ ፕሬስ የጋዜጣ ኤዲተር ኢን ቺፍ እንደነበረ ታውቃለህ። ግን ኖ አለ የትግራይ ህዝብ እየተበደለ እኔ የዩኒቨርሲቲ ተማሪ ሆኜ አልቀጥልም፣ I have to go home ነው ያለው። ፐብሊክ ኢንተሌክቹዋል ማለት እንዲህ ነው። ፐብሊክ ስኮላር ማለት እንዲህ ነው። ታከራለህ እንዴ? ነከሌ እንራዳቸው ትላለህ እንዴ? ተጋሩ ፐብሊክ ኢንተሌክቹዋልስ ነው። አሁንስ የሰባት ወሩ ጦርነት ላይ
እነ ረዳት ፕሮፌሰር መረሳ ፀሐዬ እነ ፕሮፌሰር ክንደያ እነ ፕሮፌሰር ክንፈ ግዴለ ይሄ ቁስል ከህዝባችን አይብስብንም ብሎ አይደለም የቆላ ተንቤል የወረዱት እንደ አብነት ጠቀስኩኝ እነ መሐሪ ዮሐንስ ጋውናቸው ነው አይደለም የሄዱት ከላያቸው ላይ የለበሱትን የማዕረግ ልብስ ወሩሩ አይደል እንዴ ቆላ ተንቤል ላይ የወረዱት ዛሬ ምንም የማያውቁ ምስኪን ልጆችን ለትጥቅ አነሳስተህ ስታበቃ አንተ እዚህ ሆነ ትግራዋይ ከየመን ነው የመጣው ኦሮሞ ወደ ማዳጋስካር መሸኘት አለበት ብለ with an intellectual mindset ትናገራለህ my brother ለኔ ሞት ይሻለኛል በቃ እንዲህ ሳልናገር ልሙት ነኝ ያ ዛሬ የአማራ ህዝብ የሆነ አጣብቂኝ ውስጥ ገብቷል እንዴ እኔ እዛ ላይ መርዝ ልርጭ እኔ ትግራዋይ ነኝ አያቶቼ አክሱማውያን ናቸው የሙስሊሙ ደግሞ ከነጃሽ የተወለዱ ናቸው እኛ እናደርግ በሌላ በኩል በ221 የትግራይ ልሂቃን ላይ የሀብትና የንብረት እገዳ ተደረገ። የአብይ አህመድ መንግስት የ221 የትግራይ ተወላጆች ልሂቃን የጦር መኮንኖች፣ ፖለቲከኞችና ታዋቂ ሰዎች ሀብት ንብረታቸውና የባንክ ሂሳባቸው እንዲታገድ ፍትህ ሚኒስተር ውሳኔ አስተላልፏል። በ2013 ዓ.ም የትግራይ ጦርነት መጀመሩን ተከትሎ የብልጽግና ስርዓት የጀነራል አበበ ተክለሃይማኖት ጆቤን ጨምሮ የጀነራል ታደሰ ወረደና የበርካታ የተጋሩ ሀብትና ንብረት አግዶ እንደነበር አይዘነጋም። በአዲስ አበባ የሚኖሩ የትግራይ ተወላጆችን በማንነታቸው ተለይተው ወደ ማጎሪያ ካምፕ እንዲገቡ ተደርጎ ነበር። አሁንም በተመሳሳይ መልኩ የ221 የትግራይ ልሂቃን ተለይተው ሀብትና ንብረታቸው እንዲታገድ ተደርጓል ተብሏል። አውራምባ ታይምስ ከፍትህ ሚኒስተር በሰነድና በማስረጃ የተደገፈ መረጃ አገኘው ባለው መረጃም የትግራይ ልሂቃን ንብረትና የባንክ ተንቀሳቃሽ እግድ መደረጉን ነው። እግዱ ፖለቲከኞች፣ ወታደራዊ አመራሮች፣ ነጋዴዎችና ታዋቂ ሰዎችን ያካተተ ነው ተብሏል። ይህን ተፈጻሚ እንዲሆንም ከ3 ሳምንት በፊት ወደ ፍትህ ሚኒስተር መላኩን ታውቋል። ይሁን እንጂ የፍትህ ሚኒስተር አመራሮች በአገር ውስጥ ባለመኖራቸውና በተለያዩ ቴክኒካል ጉዳዮች ምክንያት ሳይፈጸም መቆየቱ ነው የተገለጸው። አሁን ግን በፍትህ ሚኒስተር የአቃቢ ህግ ዘርፍ ሚኒስተር ዴታ በሆኑት ተስፋዬ ዳባ ሰብሳቢነት ባለፈው አርብ ተሰብስቦ ከተነጋገረ በኋላ ለሚኒስትሯ ሃና አራያ ስላሴ ሪፖርት አቅርበዋል ተብሏል። ሚኒስትሯም የቀረበላቸውን ሪፖርት ተመልክተው አቅጣጫ መስጠታቸውን ታውቋል። እግድ የተላለፈባቸው ሰዎች በምን አይነት ወንጀል እንደተሳተፉ ዝርዝር መረጃ የለንም ያሉት የመረጃ ምንጮች፣ ነገር ግን እግዱ የተላለፈው ጌታቸው ረዳ ከትግራይ በወጡበት ጊዜ መሆኑን ተናግሯል። ይህም በጊዜው አስተዳደርና በህወሓት አመራሮች መካከል የተፈጠረው መካረር የወለደው ሊሆን እንደሚችል የመረጃ ምንጮች ጠቁመውኛል ሲል አውራምባ ታይምስ ዘግቧል። በዚህ ጉዳይ ጋር በተገናኘ የፍትህ ሚኒስተር አመራሮች የፊታችን ማክሰኞ ለጠቅላይ ሚኒስትር አብይ አህመድ ዝርዝር ማብራሪያ ያቀርባሉ ተብሎ ይጠበቃል። ከ3 ሳምንት በፊት የተላለፈው የእግድ ትዕዛዝ ሀብትና ንብረት እንዳይሸጡና ከፍተኛ ገንዘብ እንዳያዘዋውሩ የሚያደርግም ነው ተብሏል። እገዳው በሁለት መንገድ የሚከናወን ሲሆን የማይንቀሳቀስ ንብረት በተመለከተ ፍትህ ሚኒስተር፣ ገንዘብን በተመለከተ ደግሞ ብሔራዊ መረጃና ደህንነት ከህዝብ ተወካዮች ምክር ቤት ከመንግስት ተጠሪ ጋር በቅንጅት እንደሚከታተለው ተጠቅሷል። ከመቀለ ተገፍቶ መውጣቱን ሲናገር የቆየው የትግራይ ፕሬዝዳንት ጌታቸው ረዳ ሚስጥር ዘረገፈ። አቶ ጌታቸው ረዳ አዲስ በሰጠው ማብራሪያ የምዕራብ ትግራይ ጉዳይን በሚመለከት ህወሓት የነደመቀ ዘውድ ቡድን እንዲሁም የብልጽግና መንግስት ዋና አጀንዳቸው ህዝቡ ሳይሆን ሰሊጥ መሆኑን አረጋግጧል። ከሳምንታት በፊት አንድ የአማራ ክልል ምሁር የምዕራብ ትግራይ ጉዳይ የሰሊጥ ጉዳይ ንግድ መሆኑን በመግለጽ መሬት ወደ ባለቤቱ ወደ ትግራይ ተፈናቃዮችም ወደ ቀያቸው እንዲመለሱ መጠየቁን ይታወሳል። የኢትዮ ሰላም አዘጋጅ ቴድሮስ አስፋው በትግራይ ጄኖሳይዳዊ ጦርነት ከትግራይ ህዝብ ጎን በመሆን ጦርነትን ሲቃወም የነበረ ቢሆንም አሁን ላይ ምዕራብ ትግራይ ወደ አማራ ክልል እንዲካለል ከሚፈልጉ አካላት መካከል ነው። ይሁን እንጂ ለሐሳቡን የሚቃወሙ የአማራ ክልል ተወላጅ አቶ ሙልጌታ ዘለቀ ምዕራብ ትግራይን የአማራ ክልል ለማድረግ የሚደረገው ዘመቻ ትክክል አለመሆኑን በመግለጽ ቦታው ወደ ባለቤቱ መመለስ እንዳለበት አስረግጠው ተናግረዋል። በምዕራብ ትግራይ እየተደረገ ያለው የፖለቲካ ቁማር መነሻው ስልጣንና ሀብትን የማካበት እንጂ የማንነት ጥያቄ አለመሆኑን ተናግረዋል።
የአብይ ወደ ስልጣን መምጣት ዋና ምክንያት የትግራይና የአማራ መከፋፈል ነው ብሎ ነበር። ስለሆነም ኢትዮጵያና ኢትዮጵያውያን እንዲድኑ ከተፈለገ የትግራይና የአማራ ህዝብ ግንኙነት እንዲሻሻል ከተፈለገ ቀድሞ መሰራት ያለበት ወልቃይት ወደ ትግራይ መመለስ፣ ተፈናቃዮች ወደ ቀያቸው መመለስ ነው ብሏል። እሾን በእሾህ ነውና አብይን ከስልጣን ለማስወገድ የትግራይና አማራ ህዝቦች አንድነት መጠናከር ወሳኝ መሆኑን ገልጿል። ለሁለቱም ህዝቦች መለያየትና ቅራኔ የሆነው ብልጽግና የሚዘውራቸው በገንዘብ ህልናቸውና ማንነታቸውን የሸጡ የሰሊጥ ነጋዴዎች ናቸው። ወልቃይት ቀይ መስመር ነው በሚል በአማራ ልሂቃን በኩል የሚቀርበው ሐሳብ የአማራ ህዝብ ሳይሆን የብልጽግና ስርዓት ደጋፊና አጋፋሪ የሆኑ የምዕራብ ትግራይን ሰሊጥ እየዘረፉ ያሉት አካላት ናቸው። ስለዚህ ቀይ መስመር የሚሉት በለውጥ ስም እየዘረፉት ያለውን ሀብታቸውን ለማካበት እንጂ ወልቃይት ለአማራ ክልል ቀይ መስመር አይደለም ሆኖም አያውቅም። ወልቃይት አሁን እየተዳደረ ያለውም በብልጽግናና የብልጽግና ደጋፊ በሆኑ ዘራፊዎች ነው። ስለሆነም የወልቃይት ጥያቄ የሰሊጥ ነጋዴዎች ጥያቄ ነው በማለት የተከዘዘብ እየተባለ በሚሰለጥነው ታጣቂም ለዚሁ ጥበቃ እንዲውል ታሳቢ በማድረግ የተደራጀ መሆኑን የገለጹት ሙልጌታ ታጣቂው ወደ ሰላማዊ ህይወቱ እንዲመለስ እምቢ ካለ ግን ሊደመሰስ እንደሚችል ገልጸው ነበር። አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት። ለምን የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸው የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ አለባቸው። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ላ ከሆነ በኋላ ቆንጨርስን ኃይል ለሚፈንሽ ይሄንን በግልጽ ነው። ይሄንን የሚቃወም የፋኖም ኃይል ካለ በተለይ እንደ እኔ እናንተ እናውቃለን። ለምሳሌ የገብርዬ ስኳድ እንደዚህ የመሳሰሉ የዚሁ የብልጽግና ቀይ ካርድ ይዘው የሚያጨበጭቡ የአማራን ህልውና የአማራን ህዝብ እንደ ህዝብ የሱን ህልውና የስርዓቱን አስወግዶ ችግሮቹን በዘላቂነት ለመፍታት ያለውን አጋጣሚ ለማወቅ የተዘጋጁ የብልጽግና ተቀጣሪዎች ናቸው። አቶ ጌታቸው ረዳ በትግርኛ ቋንቋ ያስተላለፉት መልእክትም ተቀናቃኛቸው የሆነውን የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በስልጣንና በሀብት ካልሆነ በህዝብ ጉዳይ ደንታ የሌለው መሆኑን አጋልጧል። አቶ ጌታቸው ረዳ ለትግራይ ወጣቶች ባስተላለፉት መልእክት ባለፉት 20 ቀናት በትግራይ የሚታየው ፖለቲካው ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ምዕራፍ ላይ መድረሱን ያመለክታል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው ያሉ ሲሆን ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ሲሉ ገልጿል። በመጀመሪያ የተነሳው ጉዳይ የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ተቆጣጣሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ዋነኛ ትኩረቱም በመቀለ ሐድነት፣ በሽሬ፣ በታህታይ ቆራሮ፣ በአክሱም፣ በማጨውና በአዲግራት በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል ብሏል። አክለውም ያገኘነው መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታቸውን ከሽፍቶች ጠብቆም በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ ብለዋል። ትግራይን ለ2 ዓመታት አስተዳድረው ህዝቧና ግዛቶቿ ባለመመለስ የሚተቹት አቶ ጌታቸው ረዳ በምዕራብ ትግራይ ጉዳይ በተቀናቃኛቸው ባቀረቡት ተጨማሪ ክስ ሁለተኛ የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል ያሉ ሲሆን ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኙ
የሚገኘው ህዝብ አይታየውም። ይህ ቡድንና አሽከረቹ በህልማቸው ሆነ በእውናቸው የማይፈቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው በማለት የእሳቸው ክፋይ የሆነው አማራም ልክ እንደ የወልቃይት ኮሚቴና የብልጽግና መንግስት ለህዝቡ ደንታ የሌለው መሆኑን አጋልጧል። በመጨረሻም የመላው ህዝባችን ሰላም የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸው ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ያሉ ሲሆን ነገር ግን ህዝቡ ድል እንደሚነሳ ገልጿል። የአቶ ጌታቸው ትችት በትግራይ በሚገኙ ተቃዋሚ ፓርቲዎች በስፋት ሲስተጋባ የቆየ ነው። የህወሓት መሪዎች የትግራይን ስትራቴጂካዊ ጠቀሜታ ያላገናዘበ ከሻዕቢያ ጋር የተደረገው ግንኙነት በሚመለከት እንዲሁም ለስልጣን ሲባል የትግራይ ሰፋፊ ግዛቶች ወደ አማራ ክልልና በአፋር ክልል እንዲካለሉ በማድረግ በትግራይ ተቃዋሚ ፓርቲዎች ትችት ሲቀርብ ቆይቷል። ህገ መንግስቱ ተግባራዊ ከሆነ በኋላ ደግሞ የህወሓት መሪዎች የትግራይ ልጆችን አንዱ ገፊ ሌላኛው ተገፊ በማድረግ እነ ኮሎኔል ደመቀ ዘውዱና አቶ ዛዲግ አብርሃ የሚገኙባቸው ማንነታቸው እስኪክዱ ድረስ ያደረገ የተሳሳተ አካሄድ ዛሬ መቀጠሉ ሲገልጹ ቆይቷል። ይህንኑ በህወሓት መሪዎች የተፈጸመው ስህተት በማረም ትግራይን ሀገር ለማድረግ የሚሉ ፓርቲዎች በትግራይ እየተንቀሳቀሱ ባሉበት ወቅት ነው አቶ ጌታቸው ተማሳይ ችግር መኖሩን የሚያመለክት መረጃ ያጋራው። ወልቃይት ዘሎ ዝخረ ትግራዋይ مسمحارو شريخو والقايت حيزلو أبرايا وسنهسن زلو زخورة تقراوي سبر قالوا خوينو حيزلو تقراوي أب سمين معراب زلو نايحو وحات وراسي قجلة تقراوي سمين معراب حرام ريتا إل حيزلو كفال ما أخل حرام ريتا إل حيزلو تقراوي إذا قجلة زيو أبرايا أبدو مبراق أب عقامة مبراق خالي جزام محدار حيزلو خزول قجلة وحات حيزلو زين بمولهم تسأرة تقراي مسرح له كلهم تقاريهم كلهم تخافها في لو ما تقراي تسأرة تقراي صرح له أنا ياكي وشالي مراب تقراي بس مملس يلا باتشو يوستو قد دالو don't get me wrong هو هات يابلاشو በጣም ብዙ የውስጥ ጉዳይ አለን የትግራይ ጉዳይ እዛላሉ የትግራይ ተወላጆች እዛላሉ ሊሂቃን የክልሉ ተወላጅ ሆኖ ዛካይ የተወለዱ ሊሂቃን በህወሓት ገፊ ስርዓት ምክንያት የተገፉ ሰዎች ይኖራሉ ይሄ ህወሓት ያጠፋው ነው ትግራይ ያጠፋችሁ አይደለም ይሄ የህወሓት ጥፋት ወልቃይት ወይ ምራያ ወይ ምናም ብቻ የሚታጠር አይደለም ሽረ ላይም ይሄ ጥፋት አለ አድዋ ላይም ይሄ ጥፋት አለ እምብርቷ የትግራይ እምብርቷ መቀለ ላይም ዙሪያው ላይ ያለው እንደርታም ተንቤል ላይም አድግራት አጋመ ላይም ሁሉም ላይ ያለው ጥፋት ነው ግን ይሄ ድንበር አካይቶን አንዳንዴ አሊኔሽን አለ ከሁሉም በላይ ደግሞ ምን አለ ይሄን እንደ አጀንዳ አድርጎ ጎረቤት ክልል እንደ አጀንዳ አድርጎ ይሄን አጀንዳ ታገልበታለው ሚላል ይሄ በመራዊ ትግራይ ብቻ አይደለም ራያ ላይ ማለት ራያ ላይ የህወሓት ክፉ ስርዓት ራያ ሜዳ ላይ ተጀመሩ የመስኖ ፕሮጀክቶችን አቋረጣቸው የባዴን መስተዳድር እችን የራያ ቁስል ለመንካት ከብዙ ቦታ ርቆ መጥቶ ቆቦ አካባቢ ነው የመስኖ ልማት ያካሄደው ዓለምን ለማለም ጥሩ ነው መልማቱ ጥሩ ነው ዓላማው ግን ፖለቲካው ዓላማ ነበር እኛ ክልል ብትሆን ማዳበሪያ አካባቢ መጥቶ ቀንሶ ይሸጣል የክልሉ መንግስት ለማባበል የድንበር ላይ አካባቢ ያለ ህዝብ ለማባበል ስለዚህ ይሄ የሆነ የራሱ ጽኑ አለው ይሄ ግን የውስጥ ጉዳያችን ነው አልኩ ህወሓት የፈጸማቸው ስህተቶች በትግራይ ውስጥ የሚፈቱ ናቸው እንጂ አኩርፋ ከሌላ ኃይል ጋር ሆነ የምትፈታቸው ጉዳዮች አይደሉም ስለዚህ ምንድነው ይያልኩ ያለሁት የህወሓት መዋቅር እርሳው የትግራይ መዋቅር ግን መመለስ አለበት የትግራይ ጸጥታ መዋቅር መመለስ አለበት የትግራይ ተፈናቃዮች ደህንነት አብሮ መመለስ አለበት አሁን ባለው አስተዳደር ስር ቢመለሱስ የምን አስተዳደር አሁን ለምሳሌ ያፈናቀላቸው ምዕራብ ትግራይ ወይም ወልቃይት የሚባለው አካባቢ ላይ ኮሎኔል ደመቀና አቶ አሸተ ደምለው የሚመሩት የተቋቋመ አስተዳደር አለ እነሱ ናቸው ያፈናቀሉት በመንድነው የነሱ የተሾሙት
ማን የሾማቸው በአማራ ክልል ስልጣናቸው ከየት ነው ያለው የሚባለው ሲጣራ ራሱ በአማራ ክልል ተቋቋመው ነው የሚባለው ስልጣናቸው ከየት ነው የሚመነጨው የአማራ ክልል እነሱ መሾም ስልጣን አለው የሌላ ክልል ግዛት ላይ ሄዶ አስተዳዳሪዎችን መሾም ይችላል የአማራ ክልል ምክር ቤት እዚያ አካባቢ ላይ ምርጫ አካሂዷል የምክር ቤት አባል ነው የምዕራብ ትግራይ ያለው አማራ ክልል ምክር ቤት አባል ነው በምን ህግ አግባብ ነው የተሾሙት እነዚህ ሰዎች ደግሞ በተግባራቸው ደግሞ ያፈናቀሉት እነሱ ናቸው እሱ ግን አይደለም ጥያቄው ነው ማለት ዋስትና መኖር አለበት በመጨረሻም የኢሳያስ አፈወርቂ ኮምፒውተር ተጠለፈ የኢሳያስ አፈወርቂና የኤርትራ ፋይናንስ ሚኒስትሮች በኢንሳ ይጠለፉ እንደነበር ተጋለጠ ከደርግ መውደቅ በኋላ በህዝብ ውሳኔ አገር የሆነችው ኤርትራ በ1990 በድንበር ጉዳይ ከኢትዮጵያ ጋር ጦርነት መግጥሞ አይዘነጋም በዚህም ኢትዮጵያና ኤርትራ ለሁለት ዓመት የቆየ አውዳሚ ጦርነት አካሂዷል ጦርነቱን በአልጀር ስምምነት ሲቋጭ ሁለቱም ሀገራት ኖ ፒስ ኖ ዋር በሆነ መንገድ ቆይተዋል ሁለቱም ሀገራት ይፋዊ ጦርነት ባይገጥሙም ኢኮኖሚ ማቀቦችና በሌሎች ጉዳዮችን አንዱን ለማዳከም ሲሰሩ መቆይታቸው ይታወቃል ኢትዮጵያም ኤርትራ ላይ ኢኮኖሚያዊ ማቀብ እንዲደረግ የኤርትራ ሳይበር በመስበር ለተባበሩት መንግስታት መረጃ ተሰጥ እንደነበር ቢኒያም ተወልደ አጋልጧል ከተጋሩ አባትና እናት በአስመራ ተወልደ ያደገው ቢኒያም በኢንሳ በነበረው ቆይታ የኢሳያስ አፈወርቂና የሐጎስ ክሻን ጨምሮ በርካታ የኤርትራ ሚስጥራዊ ሰነዶች ይመነትፉ እንደነበር ገልጿል የህግደፍ ሳይበር ሰብረን በመግባት በርካታ መረጃዎችን እንወስድ ነበር በተለይም የሻዕቢያ የፋይናንስ ኃላፊ የሐጎስ ክሻ ኢሜል በመጥለፍ በቻይናና በሌሎች ሀገራት ሲያደርጓቸው የነበሩ ውሎች ሲመነተፉ እንደነበር ገልጿል በሩሲያ ያደረጋቸው ስምምነቶች የሚጻጻፉባቸው ሚስጥራዊ መረጃዎችንም በእጃችን መዳፍ ነበር ሲል ቢኒያም ተወልደ ከሙዛ ቲቪ በነበረው ቆይታ አጋልጧል ኤርትራ ገዛቸው የነበሩ የጦር መሳሪያዎችና ጀቶችም ጭምር ዝርዝር መረጃ ያገኘ እንደነበር ተናግሯል ኢሳያስ አፈወርቂ በብዛት ኮምፒውተር ስለማይጠቀም መረጃዎችን በቀጥታ ማግኘት ባንችል በፕሬዝዳንት ጽፈት ቤት ከሚሰራው ነቢል በሚባል ሰው አማካኝነት ሚስጥራዊ መረጃዎች ያገኙ እንደነበር ነው ያስረዳው በዚህም ኢሳያስ አፈወርቂ ከሳዑዲ አረብ ኤሚሬትስ ጋር ሲያደርጋቸው የነበረው የመረጃ ልውውጦች በቀጥታ ያገኙ እንደነበር ነው የገለጸው የየማነ ማንኪያ አካውንትም ይበረበር እንደነበር ነው ቢኒያም ሚስጥሩን ያጋለጠው ሻዕቢያ በየሶስት ወራት የሚያቀርባቸው ሪፖርቶች በሙሉ በእጃችን ይገባ ነበር ያለው ቢኒያም በኤርትራ የሚደረጉ የኮምፒውተር እንቅስቃሴዎች በእጃችን ቁጥጥር ስር ነበር ሲል ገልጿል እነዚህ የመረጃ ምንተፋዎች በኤርትራ ላይ ተጨማሪ ማዕቀብ እንዲጣል ከፍተኛ አስተዋጽኦ ማድረጉን ተናግሯል በዚህ መልኩ ሲጠቃቁ የነበሩ ሁለቱም ሀገራት ትግራይን ለመውጋት ግን ተስማምተው ነበር ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም የትግራይ ጦርነት በፕሪቶሪያ ስምምነት መቋጨቱን ተያይዞ ከኤርትራ ጋር የተፈጠረው ቅራኔ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድንና ኢሳያስ አፈወርቂን አቀራርበው ለማሸማገል እንቅስቃሴ መጀመራቸው ተሰምቷል ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸው ይታወሳል ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና ያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ብለዋል